እኛን ቻው ደናደሩ ብሎን ቻው ብለነው ሄደን ተደውሎ ወንድማችሁ ሞተ ትብሪት ላይ ተነገረ። እዛ አብሮኝ የተማረ ልጅ እዛ ገብቶ ወድቆ ወገቡ ተንሸራቶ አልጋ ላይ ሆኖ እርግጥ አንተዋወቅም ቢሆንም ግን በነበርንበት ሰዓት በጨዋታ ምናቀውን ታሪክ አብረን ብዙ አወራን። የሚገርም ነገር በጣም የሚገርም ነገር ነው። ለዲሴምበር 7 2025 ታላቅ ጉባኤ ይካሄዳል። የገቢ ማሰባሰቢያ ጉባኤ የሚካሄደው በሮያል ኦክ ስቴሽን ባለው ስቶክ ሴንተር ነው። ስቶክ ሴንተር ነው የሚካሄደው። በዚህ የገቢ ማሰባሰቢያ ጉባኤ ላይ ለአረጋውያንና ለነዳያኑ የዕለት ጉርስ የዓመት ልብስ ሊሆን የሚችል እንዲሰበሰቡ እንደሆነ አናቀው። ትላንትና ያየነው ወጣት ወንድማችን ትላንትና ከመጣች በ3 ወር ውስጥ አስበዋል። ያን ሁሉ ገንዘብ ከፍላ በቀደም አስክሬኗ ወደ ሀገር ቤት ሄደ። ልጅና ባሏን ጥላ ነበር የመጣችው። እሷን በ3 ወሩ አስክሬኗን አሸኝተናል። ዘመናት ካለሁበት ሀገር የዕለት ጉርስ አለ። እኛ እናጣም። የዕለት ጉርስ የዓመት ልብስ ነው የተፈቀደልን። የዕለት እንጀራችንን ስጠን ነው አይደል እንዴ? ስለዚህ ያቺ የዕለት ጉርሳችን አላጣንም። ሁሉም ከያጅ ነው። ነገር ግን እንደዚህ አይነት የሌላቸው የግድ ትንሽ ውሃ ጠብ በህብረት ደግሞ ሲሆን ብዙ ታወጣለች እና ይሄ ድርጅት በዚህ መልኩ እንድረዳው አምና በማህበር ጀመርን። ያው በማህበር ማለት አንድ በፍትሐ ነገሥት የቤተክርስቲያን ትእዛዝ አስራት አለ። አስራት 3 አይነት ነው። አንደኛው አስራት ለድሆች ነው፣ ለቤተ እግዚአብሔር ለካህናት። ትልቁ ግን ለድሆች ለጓለማውታ ይላል። ጓለማውታ ተወከፍ ሲሪያኔ ይላል። ጓለማውታ ማለት አባት እናት የሌለው ልጅ፣ እንደገና ደግሞ በእድሜ እንትን ያሉት ልጆች መረዳት እንዳለባቸው ፍትሐ ነገሥቱ ራሱ ያዛል። ማለት ቀኖናው የቤተክርስቲያናችን ካኖን ነው ማለት ነው። በተቻለን መጠን እንግዲህ የራሳችንን የግላችንን አስተዋጽኦ እንድናደርግ እንደ እምነታችን መክሊታችንን መጠቀም አለብን ብዬ አስባለሁኝና የተወደዳችሁ ክቡራትና ክቡራን ተመልካቾቻችን ይህንን ቪዲዮ በተለይም በዩናይትድ ኪንግደም ላይ ላሉ ሰው ለሆኑ በሙሉ ይረዳሉ ለምትሏቸው ለምታውቋቸው ጓደኞቻችሁ በአንድም በሌላም መንገድ እርዳታ ሼር ማድረግ ነውና ይሄንን እንድታደርጉልን በልዑል እግዚአብሔር ስም እንጠይቃለን። እንዳይቀሩብን። ዲሴምበር 7 እሁድ ነው በኢትዮጵያ አቆጣጠር ህዳር 28 ቀን 2018 ዓመተ ምህረት ከ1 PM ጀምሮ በዚህ ላይ እንዳይቀሩ አድራ ማለት ነው። ምናልባት ለንደን ላይ ያሉት ለመምጣት የቻሉ ሰዎች ይመጣሉ። እንደው በስራ ምክንያት ይሁን በአንዳንድ ምክንያቶች ደግሞ ቤታቸው ሆነው ይህንን ሰፖርት ለማድረግ መርዳት የሚፈልጉ ሰዎች ምን ተዘጋጅተዋል? በዚህም ደግሞ ከዩኬ ውጪ ላይ ያሉትስ ቀጣይነትስ ደግሞ ይሄንን እንግዲህ 28 ዓመት ሙሉ ሲጓዝ የመጣ በጣም ወደ 700 800 ቀላል አይደለም። እነዚህ ሰዎች መያዝ አባት እናት የሌለው እናት እንዲይዝ አባት የሌለው አባት ይዞ ደግሞ እንደው ጧሪ ቢሆኑ መልካም ነው ብዬ አስባለሁና እንደው ምናልባት ይሄ ነገር የተዘጋጀ ነገር እስካለ እንደው መልእክት ካለው አለ። አሁን በእኛ ስሌት አሁን ባለው ሁኔታ አንድ አረጋዊ አባት ከወደቀበት አንስቶ አገልግሎት ለመስጠት 19 ከ86 ሳንቲም ማለት ነው። ስለዚህ ኒርሊ ወደ 20 ፓውንድ ለአንድ በወር 20 ፓውንድ በወር 20 ፓውንድ ነው። በወር 20 ፓውንድ ነው። አንድ ሰው እንኳን ባይችል እንደው በቲም አፕ አርጎ 2-3 ሆነው እያዋጡ ማድረግ ይቻላል እና በጣም እንግዲህ በዝቅተኛው ማለት ነው። ምክንያቱም በጋራ ስለሚበስል ምግብ ለነሱ ያንን እንኳን በጋራ ባለው አልብሳቸውም እንትናቸውም ንጽህና መጠበቂያቸውን ሁሉ ጨምሮ ነው ይሄን ያለ ሆነውና በዚህ ማገዝ ይቻላል። በሌላ መልኩ ደግሞ ወደ ኢትዮጵያ ሲመጡ የተለያዩ ኢትዮጵያውያን የዚህ ለንደንም የዩኬና አካባቢ ነዋሪዎችም ወደ ኢትዮጵያ ሲመጡ መተው እንዲጎበኟቸው የኛ አረጋውያኑ የሚገኙበት ማዕከል በተለምዶ 41 ኢየሱስ ፈረንሳይ ከዛ ከፍ ብሎ ራስ ካሳ ሰፈር ነው የሚባለው። እዛ መተው እንዲጎበኟቸው ከነሱም ጋር አብረው እንዲበሉ አብረው ደግሞ ልብሳቸውን በማጠብ ማገዝ ይቻላል። ጥፍራቸውን መቁረጥ ይቻላል። ገላቸውን ማጠብ፣ የተለያዩ ምግብ ማጉረስ፣ እንደዛ ሁሉ ማድረግ ይቻላል። መንከባከብ መጥቶ ማለት ማየት ራሱ ማየትን ይናፈቃሉ፣ መታየት ይፈልጋሉ። ለምን እነዚህ አረጋውያን ልጆች የሏቸው፣ የሚረዷቸው ዘመዶች የላቸው። ምንም ቤተሰብ ዝም ብለው ወድቀው የተነሱ ናቸው። ስለዚህ እነዚህን ማየት መጎብኘት ያስፈልጋል። በሌላ መልኩ ደግሞ ምንድነው ማድረግ የሚቻለው? የነፍስ ይማር ዘመዶቻቸው ኢትዮጵያ ያሉ እዚህም ደግሞ እንዲህ ሲያርፉ እግዚአብሔር ሁሉ ቦታ ያለ ነው
ማንም ሰው በህይወት ስጋ የተወሰነ ጊዜ ይኖራል። ያው ይጠራል። ሲጠራ ደግሞ ያው ወደ በክብር ወደ አምላኩ ነው የሚሄደውና መታሰቢያው ሊደረግለት ስለሚገባ ነፍስ ይማር እዛ ከአረጋውያን ጋር ማድረግ ይቻላል። አብሮ ከነሱ ጋር መመገብ ይቻላል። ዝክር መዘከር ይቻላል። ክርስትናም እንደገና ልደትም ሰርግም አብሮ ከአረጋውያን ጋር ማድረግ ስለሚቻል ይህን እንዲያደርጉ ለኢትዮጵያ ላሉት ዘመዶቻቸው እንዲመክሩ መጥተው ደግሞ እንዳልኩት እንዲጎበኙ። አሁን ለጊዜው ያለን አካውንት የኢትዮጵያ ንግድ ባንክ 2116 ነው። የኢትዮጵያ ንግድ ባንክ 2116 በዚህ በቀጥታ ድጋፍ ማድረግ ይቻላል። በቀጥታ የወደቁትን አንሶ የነዳያን የበጎ አድራጎት ማህበር ነው የሚለው በዚህ ማገዝ ይቻላል። ዌብሳይታችን ገብቶ ማየት ይቻላል። ስክሮል በሚያደርገው ዌብሳይት ገብቶ ያለውን ድጋፉን እንደገና አባል ሆኖ ማገዝ ይቻላል። በወር 1 ፓውንድ በቂ ነው። አባል መሆን ይቻላል። ዌብሳይት ላይ ቢገባ እንደገና ደግሞ QR ኮዱ አለ። በQR ኮዱ በመታዩት በቀጥታ ወደ ዌብሳይቱ ገብቶ አባል ሆኖ መዋጮ ማዋጣትም ይቻላል። በጣም አሪፍ። እንግዲህ እርሶ ደግሞ ካህን ኖት። እንደ ካህንነቱ ደግሞ ወቅታችን ደግሞ አሁን የጾም ወቅት ነው። በዚህ አጋጣሚም እንደው የምእመኑ በተለይ የእምነቱ በዚህ የኢትዮጵያ ኦርቶዶክስ ወይም የኤርትራ ኦርቶዶክስ አሉ፣ በክርስትናው በዚህ ሰዓት ላይ በጾም ያሉ ምእመን አሉና ይህንን አጋጣሚዎች ተጠቅመው እንደው አንድ እንትን ቢሉ እንደው የአባትነቱን ምክር ያድርጉልኝና በእኔ በኩል ይሄ ነው ይሄ ቀረ የሚሉት ይህንን ጨምረው እውነት ነው። እንግዲህ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆናችሁ ለእናንተ መልእክት ምንድነው ገልጸው በመዝሙር 40 ቁጥር 1 ላይ ብፁዕ ዘይሌብ ላለንዳይ ወምስኪን ወለትኪት ያድህን ነው እግዚአብሔር ለችግረኛና ለምስኪን ሰው የሚያስብ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል። በመኝታም ጊዜ መኝታውን ያነጥፍለታል፣ ከችግርም ያወጣዋል፣ ይደግፈዋል፣ ይንከባከባዋል። ስለዚህ ይሄ እግዚአብሔራዊ መልእክት የቃል እግዚአብሔር የሚያስተምረን የወደቁትን ለማንሳት ነው። ስለዚህ የወደቁትን ማንሳት ነው። የበለጠ ርህራሄ እንዲኖረን የሚያስፈልገው በተለይ በጾም ወቅት ነው። በጾም ወቅት እንግዲህ እኛ እንጾማለን። ስለዚህ ቁርሳችንን ቆርሰን ለወደቁትን ለማንሳት ብንጠቀምበት ብናግዝ የበለጠ ዋጋ እናገኛለን። ምክንያቱም በጾም ጊዜ ጾም ብቻውን አይደለም፣ ጾም፣ ጸሎት፣ ስግደት፣ ምጽዋት ነው የሚያስፈልገው። ስለዚህ አንዱ ምጽዋት ነው። ምጽዋት ደግሞ የሚሰጠው ለድሃ ነው። ለድሃ ለወደቀ የወደቀን ለማንሳት ስለሆነ ቁርሳችንን ቆርሰን ከዛ ካፍለን ለነዳያን ብንሰጥ ከፍለን ለነዳያን ብንሰጥ ዋጋ እናገኝበታል። የተሟላ ዋጋ ይሆናል ማለት ነው። በጾማችን ወቅት እንግዲህ አሁን ጾመ ነቢያት ነው ያለው የያዝነው። ጾመ ነቢያት እንግዲህ ዳር 15 ቀን በኢትዮጵያ አቆጣጠር ተጀምሯል። ስለዚህ እስኪጠናቀቅ ድረስ ይህንን በማድረግ ምጽዋት በመስጠት እጃችንን ለምጽዋት በመዘርጋት ዋጋ እንድናገኝ ከእግዚአብሔር ዘንድ ዋጋ እንድናገኝ የማይጠፋ ዘላለም ዋጋ እንዲከፍለን እንድንበረታታ ያስፈልጋል። የወደቁትን አንሱ። የነዳያን የበጎ አድራጎት ማህበርን አትርሱ። ብዙ እየረዳ እያገዘ ነው ያለው። የእናንተን እገዛ ይፈልጋል። ስለዚህ አደራ ብዬ ለማለት ነው። ወደ ኢትዮጵያ ስትመጡ ደግሞ ባዶ እጃችሁን አትምጡ። ዲያፐር ያዙ፣ ዊልቼር እየያዛችሁ ነው። ያው አንድ ሻንጣ ቢሆን ያህል እንደው ለዚህ ለትርፋት ብታውሉት ዋጋ ታገኙበታላችሁ። ስለዚህ የኛ አድራሻ አለ። በዚህ በአድራሻችን ይዛችሁ ስትመጡ ብትደውሉልን እኛ ከእናንተ እንቀበላችኋለን። ይሄን ነው ማለት ነው ፈልገው። እግዚአብሔር ይባርካችሁ። ይወስትልን